ይሄ መልእክቴ ትግሬ እያላችሁ ስታላዝኑና ስታቀረሹ ለምትውሉ የተወሰናችሁ ነቃን ባዮች የአማራ ኤሊቶችን ይመለከታል። ከየት እንደምጀምርም አላውቅም። ለመሆኑ ሸዋ የማን ነው? ሸዋ ምድርስ መስዋዕትነት የከፈለው ማን ነው? ብዙ የምንነካካው ነገር አለ። አቡነ ተክለ ሃይማኖት አሉ፣ ይኩኖ አምላክ አለ፣ አዲስ አበባ አለ፣ የግራኛ አምድ ወረራ አለ። ቀደም ካለው ብንጀምር ፕሮፌሰር ታደሰ ታምራት ቸርች ኤንድ ስቴት በሚለው መጽሐፉ ወደ ገጽ 120 ስንመጣ ምን እናገኛለን? ክርስቲያን ኢሚግራንትስ had long been moving from Tigray in the north to the region of Amhara and further south to Shawa. It appears that this process was in full swing by the 9th century. የክርስቲያኑ ማህበረሰብ ከሰሜን ትግሬ ወደ መሃል አገር አቢሲኒያ በተለይም ወደ ቤተ አምሃራና ወደ ደቡብ ቀጠና ወደ ሸዋ ለብዙ ዘመናት ሲፈልስ ነበረ። ይሄ ፍልሰት በዋነኛነት የተጠናከረው ግን በዘጠነኛው ክፍለ ዘመን ነው። ዘጠነኛው ክፍለ ዘመን ማለት ከ800ዎቹ ጀምሮ ማለት ነው፣ ወይም የዛሬ 1200 ዓመታት አካባቢ ማለት ነው። እሱ ብቻ አይደለም። በ13ኛው ክፍለ ዘመን በሸዋ ምድርና በሸዋ ቀጠና ክርስትናን ያስፋፉትና የደብረ አሰቦ ወይም የደብረ ሊባኖስ ገዳም የገደሙት አቡነ ተክለ ሃይማኖት የቤተሰብ ሐረጋቸው ወደኋላ ሲቆጠር ትግሬ ናቸው። እየተግባባን ነው። እየወረዳችሁ ስትመጡ ምን ይላል? According to some versions of traditions of Digna Dejen, king of Aksum, the ancestors of Tekla Haymanot are said to have been sent to Amhara and Shawa with a number of other priests to evangelize the region. የአቡነ ተክለ ሃይማኖት ዘሮች ወደ 18 ትውልድ ወደ ኋላ ተመልሳችሁ በሸዋና በአማራ ወንጌል እንዲያስፋፉ ከትግሬ የተላኩ ቄሶች ናቸው። አማራና ሸዋን ክርስቲያናይዝ ለማድረግ ለማጥመቅ ከሰሜን የተላኩ ናቸው። ሰሜን ስንል በዚህ አውድ ምን ማለታችን ነው? this area ትግሬ የሚል ይታያቸዋል እዚህ ጋር። ከዛ ተነስተው ወደ ቤተ አምሃራና ሸዋ ማለት ዛሬ አዲስ አበባ ያለበት ቦታ ማለት ነው። እየተግባባን ነው። ከትግሬ ወደ ቤተ አምሃራና አንጎት፣ ከቤተ አምሃራና አንጎት ወደ ደቡብ ወደ ሸዋ ወደዚህ ቀጠና ማለት ነው። ይታያችኋል እዚህ ጋር እንጦጦ እዚህ ጋር አለላችሁ፣ በረራ እዚህ ጋር አለላችሁ። ስለዚህ ከሰሜን የሚነሱ ክርስትናን የሚያስፋፉ ማህበረሰቦች ወደዚህ ቀጠና ወደ ሸዋና ቤተ አምሃራ የተላኩት የዛሬ 1200 ዓመታት አካባቢ ነው በብዛት። ከዛ ቀደም ብሎ የለም ማለት እኮ አይደለም። ከአክሱማውያን ስልጣኔ መዳከም በኋላ የዛግዌ ስርወ መንግስትን ገርስሶ ሰለሞናዊ ስርወ መንግስት መልሶ ያዋቀረው ይኩኖ አምላክ ነው አይደለም? የዛግዌ ስርወ መንግስትን ለመገርሰስ ሰራዊቱ አንድም የመጣው ከሸዋ ነው ይላል። ይሄም የሚነግረን ብዙ ዓመታት ቀደም ብሎ በሸዋ አካባቢ በአሕዛቡ ማህበረሰብ ውስጥ ተበታትነው የሚኖሩ የክርስቲያን ማህበረሰቦች ነበሩ። ክርስቲያን ፋሚሊስ had already been living for many generations ለብዙ ዘመናት። እሱ ቢያንስ የሚያስቀምጠው 9ኛው ክፍለ ዘመን ነው፣ ወይም የዛሬ 1200 ዓመታት አካባቢ። እኔ ግን ከዛም ይቀድማል ባይ ነኝ። በሸዋና በጉራጌ ምድር ክርስትና እስከ አጼ ገብረ መስቀል ዘመን ድረስ የሚሄድ ነው ባይ ነኝ። በዛ አካባቢ ያሉ ጥንታዊ ገዳማት በቂ ጥናት ስላልተደረገባቸው ነው። መልካም፣ ወደ ገጽ 72 ስትመጡ the claims by ይኩኖ አምላክ and his Amhara troops of Tigray or Semitic ancestry had been central in their movement against the Zagwe, and it is apparent that they got much support from the Tigrinya speaking population. እየተግባባን ነው። በአማራ ባህል የተለወሱ መሰረታቸው ግን ትግሬ የሆነ የይኩኖ አምላክ ወታደሮች የዛግዌ ስርወ መንግስትን ለመገርሰስ ትልቅ ሚና ተጫውተዋል። በተጨማሪም ትግርኛ ተናጋሪው ማህበረሰብም ከወታደሮቹ ያልተናነሰ አስተዋጽኦ አበርክቷል። የይኩኖ አምላክ ሰለሞናዊ ስርወ መንግስት እንዲቋቋም የት ቤተ አምሃራ እና ሸዋ ግራም ነፈሰ ቀኝ በሸዋም በኩል እያገዘው ያለው ትግሬ ነው፣ በትግሬ በኩልም እያገዘው ያለው ትግሬ ነው። ወታደሮቹም አብዛኞቹ በአማራ ባህል የተለወሱ ትግሬዎች ናቸው። የሚገርም እኮ። በተጨማሪም ፕሮፌሰር ታደሰ ታምራት ምን ይላል? ስለ ይኩኖ አምላክ ማንነት በግልጽ የተቀመጠ ነገር የለም። ይህም ሆኖ ግን ይላል በአባቱ በኩል ከድልናኦድ ይመዘዛል። ድልናኦድ ማለት የመጨረሻው የአክሱም ንጉስ። እየተግባባን ነው። ትግራይ ቤተ አምሃራ
ሸዋ። እንግዲህ ይታያችሁ መሰረቱ ከየት እንደሚመጣ እንዴት እንደተያያዘ። አዲስ አበባ እዚህ ቀጠና ነው። ትግሬ ዛሬ አዲስ አበባ የኔ አይደለችም ሲል ያስቀኛል። ወይም የአማራና የኦሮሞ ጉዳይ ብቻ አድርጎት ትግሬ እንደ ፖለቲካል ኢንቲቲ፣ ትግሬ እንደ ማህበረሰብም በአዲስ አበባ ጉዳይ ዝምታ ሲመርጥ ወይም ለአንዱ በተለይ የፖለቲካ ኃይሉ ለአንዱ ወይ ለኦሮሞ ወይ ለአማራ ሲያሸረግድሳ ይገርመኛል። ትግሬ አዲስ አበባን ክሌም ካላረገ ማን ነው አዲስ አበባ ክሌም የሚያደርገው? በጣም እኮ ነው የሚገርመኝ። ኤኒሃው በሌላ አነጋገር የቀድሞዋ አቢሲኒያ የዛሬቱ ኢትዮጵያ በማጽናት ረገድ ትግሬ እንደ ማህበረሰብም ትግሬ እንደ ፖለቲካ ቡድንም ትግሬ እንደ ወንጌላዊ ክንፍም የአንበሳውን ድርሻ ተጫውተዋል ብንል ከታሪክ ጋር አልተጣረስንም። አሳይ ግልጽ ነው። ክፍል 2 ይቀጥላል።